እንግዲህ ለኔ ማስረጃ ይሆነኛል። ለእናንተ ደግሞ የህይወት ምዕራፋችሁ ነው። ምዕራፍ 1 የመዳን ጊዜ የምትጀምሩበት ከክርስቶስ በታች። እኔ አዳኝ ነኝ አላልኩኝም፣ ግን ቤታችን ውስጥ ባህላዊ ነገር እንሞክርና እንዳን እያልኳችሁ ነው። ዛሬ የሰራሁላችሁ ደግሞ ስኳርና ግፊት ያለባችሁ ሰዎች በአንድ ላይ መጀመሪያ ስኳራችሁን ተላኩ፣ ግፊታችሁን ተለኩ። ምን ያህል ነው ያላችሁት? መዝገባችሁ ላይ መዝግቡት። ምዕራፍ 1 ብላችሁ የመዳን መዝገባችሁን አውጥታችሁ እንግዲህ እግዚአብሔር በአቋራጭ በምን እንደሚፈውሳችሁ አታውቁ። ለኔ ደግሞ እንደ ፋይል እንደ ማስረጃ ይሆነኛል ማለት ነው። ስለዚህ ሁላችሁም መዝግባችሁ ያዙትና ያው ቀድሞ የሚሞተው አንደበት ነው አይደለ? ጥሩ ለምስክርነት ትመጣላችሁ። ይሄንን በቅርብ ቀን አድርጉና በተለይ መድኃኒት ባትጀምሩ ሁሉ ጊዜ የምላችሁ የሆነ ነገር ሲከሰት በባህላዊ ቤታችሁ ውስጥ ብትሞክሩ ጉበት የማይነካውን ኩላሊት የማይነካውን ሳይድ ኢፌክት የሌለውን ነገር መድኃኒት በትንሹ መጠኑን መጠናችሁ ብትሞክሩ በባህላዊ ነገር ማለት ከባዱን አላልኩኝም። እንደው አረንጓዴዎቹን ግሪኖቹን ብትሞክሩና ራሳችሁን መጀመሪያ ከኪኒን ብታድኑ ብዬ ነው። ዛሬ ግን የጀመራችሁም ያልጀመራችሁም ሁላችሁንም ነው የሚመለከተው። በቀን 3 እንወስዳለን ማለት ነው። ቁርስ በልተን ሻይ እንጠጣለን፣ ምሳ በልተን ሻይ እንጠጣለን። ሌላ ነገር ከውሃ ውጪ ሌላ ትኩስ ነገር አንወስድም። ማታ ደግሞ ራት በልተን ሻይ እንጠጣለን። በጊዜም ከሆነ ሰዓት ገደብ የለው። እንደ ሻይ ምን ያህል ብትሉ በሻይ ብርጭቆ ከፍ ባለው ባላነሰችው ከፍ ባለው እንደ ሻይ ነው የምንጠጣው ምግብ በልተን ማለት ነው። አዳምጡኝ እንግዲህ የሚገርም መድኃኒት ነው የምነግራችሁ። እንግዲህ በመጀመሪያ ደረጃ እግዚአብሔር ይሄንን ለመዳኛ ላደረገልን አምላክ ክብሩን ይውሰድ። ሲቀጥል እናንተ ደግሞ እግዚአብሔር ይማራችሁ። አረንጓዴ የምነግራችሁ ነገር ሁሉ አረንጓዴ ነው መሆን ያለበት። አረንጓዴ የመጀመሪያው እርጥብ ጌሾ 1 በሉ። ከዛ ደግሞ ናና እርጥብ 2 በሉ። እንስላል እርጥብ 3 በሉ። ድንብላል እርጥብ 4 በሉ። ድንብላል ማለት እርጥብ ሾርባ ቅጠል ላይ የምናደርገው ማለት ነው። ሾርባ ቅጠል ላይ እናደርጋለን አይደል? የሾርባ ቅጠል ከእንትን ገዝተን ከዚህ ከሚሸጥበት ገዝተን ሾርባ ላይ የምንጨምረው ማለት ነው። እሱን 4 በሉ። 5ኛ ደግሞ ጦስኝ፣ አረንጓዴ ነው ጦስኝ፣ ደረቅም ቢሆን እሱን አምጥተን ለ1 ደቂቃ ውሃ ውስጥ ቀዝቀዝ ያለ ውሃ ውስጥ ለማለቅለቅም ለማጠብም እዛ ውስጥ እናደርጋለን። ሁሉንም እናጥባቸውና ወንፊት ላይ እናደርጋቸዋለን። በጣም ውሃው ሲፈላ ፍልቅልቅ ሲል እዛ ውስጥ ብዙ ሰዓት ስለማይቆይ እዛ ውስጥ ብዙ ሰዓት አይቆይም። ፍልቅልቅ ሲል ያንን አውጥተን እዛ የፈላ ውሃ ውስጥ እንጨምራለን ማለት ነው። ከቻለን በፔርሙዝ እናስቀምጣለን። ስኳር አይደረግም። ከዛ ለስንት ደቂቃ ይንተከተካል? ለ2 ደቂቃ። እዛ ላይ ደግሞ ግማሽ ሎሚ ጨመቅ እናደርጋለን። ግማሽ ሎሚ ለ1 ቀን ማለት ነው። ሙሉ ቀን ለምንሰራው ለጠዋት፣ ለማታ፣ ለከሰዓት የምንሰራው ግማሽ ሎሚ ውሃ ካለው ትንሽዬ የግማሿን ግማሽ ሩቧን ማለት ነው። ውሃ ካለው በደንብ ውሃ ካለው ሎሚ አናበዛበትም። እነዚህን አድርገን የእውነት ካልዳንን ምን አለች ትላላችሁ? በደንብ ሰምታችሁኛል አይደል? ድንብላል 1፣ ጦስኝ 2፣ ጌሾ እርጥብ ጌሾ 4፣ እንስላሌ 5፣ 6ኛ ደግሞ ናና ብያችኋለሁ። እነዚህን በአንድ ላይ ተጨፈጭፉና ታጥቡና እንደ ጭፍጭፍ አርጋችሁ እንደ ዶሮ እንደምናጥበው እጥብ ታረጉትና ወንፊት ላይ ታረጉታላችሁ። ልክ ውሃው ፍልቅልቅ ሲል እዛ ውሃ ላይ ከልብስ ውሃው በደንብ ፍልቅልቅ ማለት አለበት። ውሃው በጣም አረንጓዴ ነው፣ በጣም ማለት ነው በጣም። ከዛ ያንን ልናወርድ ስንል ሎሚውን እንጨምርበታለን። የወረደውን ሎሚውን ጭምቅ እናደርግበታለን ማለት ነው። ግማሽ ሎሚ እንጨምቅበታለን። እሱን እንግዲህ አጥልለን ፔርሙስ ላይ እናስቀምጣለን። አጥልለን ያንን ጠዋት ቁርስ ስንበላ ሳይቀዘቅዝ ከቀዘቀዘ ደግሞ በእቃ ማስቀምጠን በማሞቂያ ጠዋት ፍሪጅ እንዳትከቱት፣ እሺ ፍሪጅ እንዳትከቱት። በሆነ ነገር አስቀምጡትና በኩባያም በሃይላንድ ማስቀምጡትና ጠዋት ማታ መክሰስ ራት ስትበሉ ታሞቁትና 1 ብርጭቋችሁን ትጠጣላችሁ። ለ1 ቀን ነው አንዴ የምትሰሩት። ለ1 ቀን ለ2 ቀን አይሰራም።
ለአንድ ቀን ነው የምትሰሩት። ጠዋት ከሰራችሁ ለምሳ ይሆናል፣ ለእራት ይሆናል። በቀን 3 ስለምትጠጡ ጠዋት ትሰራላችሁ፣ 1 ብርጭቆ ሻይ ትጠጣላችሁ። ከሰዓት ትሰራላችሁ፣ 1 ብርጭቆ ሻይ ትጠጣላችሁ። ማታ ትሰራላችሁ፣ እራታችሁን ትበሉና 1 ብርጭቆ የሻይ ትጠጣላችሁ። አንዴ የተሰራውን ማሞቅ ብቻ፣ ለብ ለብ ማድረግ ብቻ ማለት ነው። እነዚህን አድርጋችሁ ራሳችሁን እንዴት አድርጋችሁ ወደ ሕክምና እንዳመጣችሁት በቀላሉ ማንንም ሳታስቸግሩ ማንንም ስሩልኝ ሳትሉ እነዚህን አሟልታችሁ ምንም የሚጎል ነገር የለም። ምክንያቱም እኛ ለቤተሰብ የሰራሁት ስለሆነ እኔ ለራሴ ለጓደኛዬ አባት ይሄንን ሰርቼ አይቻለሁኝና በሚገርም ሁኔታ ዘጭ ብሎ ነው የሚወርደው። 5 ቀን ጠጡና በሰባተኛው ቀን 1 ቀን ትዘሉና በሰባተኛው ቀን ቸኩላችሁ አትዩት። በሰባተኛው ቀን ውጤታችሁን እዩት እስቲ። ይገርማል። የሚገርም ነው የሚያሳየው። እና እችን የምታክል ናና ታደርጋላችሁ። እችን የምታክል ናና ያው መገመት አይቻልም፣ እናንተ ገምቱ። እችን የምታክል ናና፣ እችን የምታክል ደግሞ እንስላሌ፣ እችን የምታክል ደግሞ ጌሾ ባይበዛም ጥሩ ነው። ጌሾንም አነስ አርጓትና ጌሾ ከሌላው ትንሽ ጎምዘዝ ስለሚል አነስ አርጓት። ይሄንን ጦስኝም በሾርባ ማንኪያ 3 በሾርባ ማንኪያ ለአንድ ቀን ስለሆነ ለከሳትም ለጠዋትም ለማታም ስለሆነ በሾርባ ማንኪያ ብታደርጉ እሱንም እንዳይቀጥን ነው፣ ቀጭን እንዳይሆን ነው። እሱን ጠጥታችሁ አንዴ ጅው አድርጋችሁ እንደው በሰባተኛው ቀን እናንተ ውጤቱን አይታችሁ በሰባተኛው ቀን የግፊታችሁን የስኳራችሁን መስተካከል አይታችሁ ምን ጉድ ነው የምትሉት። ምን ጉድ ነው የምትሉት። ስለዚህ በቀላሉ ቤታችን ራሳችን ሁሉ ጊዜ ትሪት እናደርጋለን። በቀን 2 የምነግራችሁ እንድትድኑ ከመጓጓቴ የተነሳ ነው። እንደው እኔ እንደ ዩቲዩበር እና እንደ ቲክቶከር ቀስ እያልኩኝ እያንዛዛው ነበር የምነግራችሁ። ግን ለምን እንድትድኑ አይደል የሚፈልገው? ዛሬን ከዳናችሁ ነገን ፈጣሪ ያውቃል አይደል? ነገ ደግሞ የምሰራው ነገር አላጣም። ነገ ደግሞ ስለ ጤና ስለ ትምህርት እንማራለን። ስለዚህ እኔ እንድትድኑ ከመጓጓቴ የተነሳ በቀን 1 ቪዲዮ የሚሰራውን 2 ቪዲዮ እያረኩ ነው የምሰራላችሁ። ለ10 ሰው ሼር አድርጉ። በደንብ አድርጋችሁ ዩቲዩቤን ደግሞ አዳምጡልኝ፣ ዋች አውሩን። ከቻላችሁ ኢትዮጵያ ውስጥ ያላችሁ በቪፒኤን ብታዳምጡልኝ ከቻላችሁ፣ እንደው ካልቻላችሁ ደግሞ ቁጭ አድርጋችሁ ብታዳምጡት ድምፁን። ከዛ የተወሰነች ደቂቃ ደግሞ አብራችሁ ብትቆዩ ደስ ይለኛል። የማንድንበት ምክንያት የለም። በሽታ ሁሉ መንፈስ ነው፣ እጃችን ላይ ነው መዳኛው ያለው። ቅዱስ ገብርኤል የቆልቢው ገብርኤል ሁላችሁንም የማራችሁ። ይሄ መድኃኒት ምንም አይነት ሃይማኖት አይጠይቅም። ሁላችሁም በምትፈልጉት አይነት መድኃኒት መጠቀም ትችላላችሁ። እግዚአብሔር ከእናንተ ጋር ነው። በእግዚአብሔር ተስፋ አይቆረጥም። በምን እግዚአብሔር መጥቶ ሊምራችሁ እንደተዘጋጀ አታውቁም። እኔ አዳኝ አይደለሁም። እግዚአብሔር ነው የሚያድናችሁ፣ መድኃኔዓለም ነው የሚያድናችሁ። ግን ባህላዊ መድኃኒት በዚህ ብታደርጉ ብዬ የምነግራችሁ ነገር ስለሆነ ይሄ ፈውስ ነው። እናንተ የምትድኑበት ፈውስ ነው። እንዳትሰለችሁ እምላችሁን ሁሉ ነገር አድርጉ። መንገዳችሁን አይታችኋል። ትላንትና አንድ እህቴ የሚዘፈዘፍ አድርጋ ልቧን ያማታል ነበር፣ ግፊት አለባት፣ ሁሉ ብዙ ህመም አለባት። ማህፀን አሰርታለች 3 ጊዜ ላይቭ ላይ ሰምታችኋታል። መድኃኒቱን ዘፍዝፌ ከአንቺ የወሰድኩትን ተጠቅሜ እንዴት እንደተስተካከላለች 170 ነበረ 115 አለች። እንግዲህ በ3 ቀን በ4 ቀን ውስጥ ማለት ነው። ከዚህ በላይ ምን መዳን አለ? እኔ ስትድኑ በጣም ነው ደስ የሚለኝ። እግዚአብሔር ነው የምላችሁ። ከዚህ በላይ ምን ተስፋ አለን? እና እግዚአብሔር ይርዳችሁ። በደንብ አርጉ፣ ተጠቀሙ ነው የምላችሁ። ማትድኑበት ምክንያት ምንም የለም።